ሼር አርግ ነው ማለት ሼር አርግ ያንቺ ጋለሞታ መቀመጫ ስታይ ነው ተሰበሰባንት የደምቆሮ ኢትዮጵያ ውስጥ አንዱን አጥፍቶ በሚስቅበት በሚፎክርበት መተሳሰብ መተዛዘን በጠፋበት በዚህ ሰዓት ሀጂ ሙፍቲ እድሪስ የሽኝት ፕሮግራም ላይ የታየ ልብ የሚነካ ፎቶ ቢስሚላህ በመጀመሪያ ለዚህ ፎቶ ምንም ቃል የለኝም አላህ Subhanahu Wa Ta'ala ለወገኖቻችን ዶክተር ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ የሃይማኖት አንድነት ጉባኤ የጸሎት መርሃ ግብር ባዘጋጀው ክቡርምባ ሲፈስ ለካስ አቅም አለው ሐዘንን አብሶ ዳግም የማስለቀስ ድፍን ድሬዳዋ ሐዘን ላይ ነች በፍቅር በደግነትና በመልካምነት ላለፉት ከ20 ዓመታት በላይ የድሬዳዋን ህዝብ ሲያገለግል የነበረ ዶክተር አብዱ ህይወት አልፏል ይሄን ፎቶና ይሄን ካላያችሁት ዛሬ በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ የቀብር ስነ ስርዓት ላይ የነበረ ክስተት ነውና በጣም ብዙ ነገር ይናገራል በህይወት ይያሉ ምን ያህል መልካም ሰው እንደነበሩ ምን ያህል ካፋቸው የሚወጣው ነገር ምን ያህል ሰዎችን ያንጽ ነበር ምን ያህል ፍቅር ይሰብኩ እንደነበረ ታውቃላችሁና እንደ ሀገር በጣም ትልቅ ሰው ነው ያጣነው እነዚህን ፎቶዎች ግን ሳያቸው በጣም ልብ የሚነኩ ሆኖ ስላገኘዋቸው ነውና እንግዲህ ለሁሉም ሰው መጽናናትን ይሁን እላለሁ እነዚህን ፒክቸሮች ግን በጣም ብዙ መናገር ይችላሉ ኢትዮጵያ ውስጥ አንዱን አጥፍቶ በሚስቅበት በሚፎክርበት መተሳሰብ መተዛዘን በጠፋበት በዚህ ሰዓት አባታችን ለሌላ እምነት መሪ በእንባ በታጀበ ላሳዩት አክብሮትና ልባዊ ፍቅር ፈጣሪ እድሜያቸውን እንዲያረዝም ሁላችንም ለአባታችን ያላችሁን ክብርና ፍቅር ግለጹላቸው አባታችን ያለቀሱት ሀጂ ሙፍቲ ክርስቲያን ስለሆኑ ሳይሆን ሰው በመሆናቸው ብቻ ነው አባታችን ያለቀሱት ብዙ ክብርና ፍቅር እድሜ ለኖሩትና ላሳለፏት ላዛውንቱ ለሀጂ ሙፍቲ ሳይሆን በመሬት በዘር በእምነት በጦርነት ያለቀላለው ወጣቱ ትውልድ ነው ሰላም ለሀገራችን ይሁን ይህንን መልእክት ከወደዳችሁት ሼር ማድረጋችሁ እንዳትረሱ አዲስ የሆናችሁ ፎሎ አድርጉ ሐሳብና አስተያየቶቻችሁ ኮሜንት ላይ በመጀመሪያ ለዚህ ፎቶ ምንም ቃል የለኝም አላህ Subhanahu Wa Ta'ala ለወገኖቻችን የሂዳያቱን ካባ እንዲያለብሳችሁ እንማጸናለን አላህ Subhanahu Wa Ta'ala ሲወደህ خلق ሁሉ እንዲወደህ ያደርጋል ነብያችን ሰለላሁ ዐለይሂ ወሰለም አላህ Subhanahu Wa Ta'ala ወዶ አስወድዷቸዋል ግን በጥቂት ሙናፊቆች ዘንድ ይጠሉ ነበር እና እኛ ጥቂት አረሞች ለምን አወሩ ብለን ለመልስ መጣደፋችን ያባታችንንም የኛንም ደረጃ አይመጥነው አባባ ሁሉንም አውፍ ብለው ሄዷል እኮ እኛ ግን በመላሳችን ተጠያቂ ነን ግንዳችን ተቀንጥሶ ወድቋል ወርካችን ተነዷል መራችንን አላህ Subhanahu Wa Ta'ala ቀብራቸውን ኑር ያድርግላቸው ከሚወዱት ከዘይነብ ጀርጋ ጎረቤት ያድርጋቸው በጀነት አላህ የሚያገናኘን ያድርገን በዚህ ትውልድ መካከል የገባው አጋንንት ባለ ብዙ ቅኔ የሆነ እንባ ኢትዮጵያ ሐዘን ላይ ነች ተቀዳሚ ሀጂ ሙፍቲን እኔ በግሌ ያለ ምንም ቀድመ ሁኔታና ማመቻመች ሞዳቸው ሰው ናቸው እና በጣምም ከፍቶኛል ቪዲዮም ለመስራት ሐሳቡ አልነበረኝም ነገር ግን ይሄን ምስል ሳይ አንዳች ነገር ውስጤን ፈነቀለው ይሄ እንባ እንደው አንዳች የሐዘን እንባ ብቻ አይደለም ባለ ብዙ ቅኔ የሆነ እንባ ነው በሁላችን ልብ ውስጥና መሬት ላይ ያለችውን ኢትዮጵያ የሚወክል እንባ አድርጌ ወስደዋለሁ እልፍ ልዩነት እልፍ አንድነት በዚህ ትውልድ መካከል የገባው አጋንንት በእንዴት በኩል እንደሚወጣ ባላውቅም ነገር ግን መሬት ላይ ያለው ነገር ይሄን ይመስላል በላይና በታች የለውም አላህ ዘንድ የሰው ልጅ እኩል ነው የሃይማኖት አባት ባለስልጣን ሀብታም ዲሃ እመምተኛ ጤነኛ አላህ ዘንድ እኩል ናቸው ፈጣሪ ጌታ ዘንድ እኩል ናቸው ይሄን ተግባር ላይ እስታላዋልን ድረስ 100 ጊዜ ብንረፈልፍ 100 ጊዜ ብናደርግ በሽም ይቆጠር ብናደርግ ፈጣሪ ጌታ አይሰማንም ይሄን ማወቅ አለብን መጀመሪያ ልባችንን ንጹህ ማድረግ አለብን ሁለተኛ ስራችንን ንጹህ ማድረግ አለብን ተተንኮል መመለስ አለብን ተምቀኝነት መመለስ አለብን መከባበር አለብን መተዛዘን አለብን አንዱ እየበላ እየሟጠጠ አንዱ ንብረት አንዱ እየወሰደ አንዱ ጦማዳሪ ነው አንዱ ስንት ቦታ ያለው አንዱ መውደቂያ አንድ ክፍል የሌለው ነው
በዚህ ነው እንደ አላህ የሚያዝነው በዚህ ነው እንደ አላህ የሚያዝነው ገና ተወደፊት የሚመጣ አላህ የደቀነው ያስተባዋል ይመስላል ይሄም በቂ አይመስልንም እውነቱን ሐቂቃውን ስናየው ይመረስልን ያን እንደሆን እኛ እንመለስ እኛ እንመከር አረዛ እንደ መሻይኾቻችን እንደ ቀድሞ አባቶቻችን እንደ ዓለም እንዲህ የሚያንቀጠቅጥ ነገር የለም በሸኾቻችን አንድ አደጋ የመጣ እንደሆነ አንድ ሸኽስ ተደረሰው ይበቃል አንድ አካባቢ ሶደቃ ይመልሰዋል ያንድ አካባቢ ዱዓ ይመልሰዋል አሪያ እንደው ብንረፈልፍ ይሆናል እንዴ ብንረፈልፍ አይሆንም መመለስ አለብን መሪውም ይመለስ ተመሪውም ይመለስ የሃይማኖት አባቶች ይጸጸቱ እንጸጸት ወጣቱ ይመለስ ሴቱ ወንዱ ይመለስ ፈጣሪ ጌታ ይሰማናል እኛ ዱዓችን የማይሰማበት ምክንያት የለም ተተመለስ አላህ ሀገራችንን ሰላም ሀጂ ሙፍቲ እድሪስ የሽኝት ፕሮግራም ላይ የታየ ልብ የሚነካ ፎቶ ኢትዮጵያዊ አንድነትን ያሳየ ይህ ፎቶ ነው ታዲያ ይህ ምስል በሽኝት ፕሮግራማቸው ላይ ልባቸው ተነክቶ ከልባቸው ሲያለቅሱ የሚያሳየው የብፁዕ ወቅዱስ አቡነ ማቴዎስ ፓትርያርክ ዘኢትዮጵያ በሚሊኒየም አዳራሽ ላይ የተነሳ ምስል ነው ታዲያ ይህ አሁንም ኢትዮጵያዊ አንድነታችን እንዳለ የሚያሳይ ነው እኚህ አባት በሐዘን ተሰብረው ሲያነው ኦኬ ወደ ብሪጅስቶን ክቡር ዶክተር ተቀዳሚ ሙፍቲ ሀጂ ኡመር እንድሪስ የሃይማኖት አንድነት ጉባኤ የጸሎት መርሃ ግብር ባዘጋጀው ላይ ተገኝተው እንዲህ ብለው ተናገሩ ያ ቃል በልቤ ሰሌዳ ላይ ተጽፎ ቀረ እግዚአብሔር ምስክሬ ነው እንዲህ አሉ ሰው ማለት ከላይ ፈጣሪውን አብዝቶ የሚፈራ ሰው ማለት ከጎን ሰውን የሚያፍር ከውስጥ ደግሞ ህሊናውን የሚያከብር ነው ብለው ተናገሩ በተቀዳሚ ሙፍቲ ሀጂ ኡመር እንድሪስ እረፍት የተሰማንን ሐዘን መግለጽ እንወዳለን ለቤተሰቦቻቸው እንዲሁም ለኢትዮጵያውያን መጽናናትን እንመኛለን እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያሳርፍልን በህይወታችን ማን ደግማቸው ሰዎች አሉ አንዴ ከፈጣሪ በህይወታችን ትልቅ ተደርጎ ይሰጡንና ካጣናቸው ይህንን ፎቶ አይቼ ልቤ ደማ አይደለም በስልኬ ውስጥ በልቤ ውስጥ አለ ሐዘን ላይ ሐዘን ተጨመረብኝ የኦርቶዶክስ አባት የኛም አባት ብፁዕ ቅዱስ አቡነ ማቴዎስ ረጅም እድሜ ይስጥዎት እንደው ክፉን ነገር ያርቅልዎት ሁላችሁም የኦርቶዶክስ እምነት ተከታዮች እኛ ስናለቅስ አልቅሳችኋልና ሐዘን ቤታችሁ አይግባ ሁላችሁንም ከክፉ ነገር ይጠብቃችሁ በሁሉም ነገር በጣም ነው ማመሰግናችሁ ኦርቶዶክስ እምነት ተከታዮች እኔ በጣም የገረመኝ ነገር ዛኛው ጎራ ያላችሁ ሙስሊሞች በሀጂ ሙፍቲ ሞት የተደሰታችሁ እንደው ዝም ያለ ነጃ ወጣ ነው ዝም ብትሉስ ከኦርቶዶክሶች በጣም የሚገርመኝ ነገር ልንገራችሁ ወላሂ በጣም የሚገርመኝ ማለት ነው ከ100% 90% የሚሆነው ቤተክርስቲያን ስትሄዱ አጥሩ ላይ ወይ ከፈፉ ላይ የኢትዮጵያ ባንዲራ አለውና ማንንም ሰው ወደ ቤተክርስቲያን ምእመኑ አማኙ ዱዓ ሊያረግ ሊጸልይ ሲሄድ የሀገሩን ባንዲራ ያያል እሱም ሲጸልይ ለሀገሩም ይጸልያል ሀገሩን ባንዲራ ያያል ለሀገሩን ያስታውሳታልና በጣም የሚገርመኝ ነገር ነው እሱ እና የሆነ ደስ የሚል ለተከበረ ሰው ክቡርምባ ሲፈስ ለካስ አቅም አለው ሐዘንን አብሶ ዳግም የማስለቀስ እንዲህ ነው ሰው መሆን ላቅ ብሎ መንገስ ከጥንድ አይኖቹ ላይ እንባ ካቀረረው የእምነት ልዩነት ችሎ ያላጠረው የእውነት ውዴታን ነው በተግባር ያየነው ከልብ በሰበር ከእውነት ካንጀት ማዘን በመልክ ቢሰፈር በይታ ቢመዘን የርሶን ገጽታ ነበር የሚመስለው ልክና መጠኑ አቦ ክፉ አይንካው እስካለው ድረስ ነው ከፎቶው ላይ ያለው ያይኑ በንባ መራስ ብዙ ትርጉም አለው በጥልቀት ለሚያስብ የእውነት ላለው ራስ መመርመር ለቻለ የእንባውን ሚስጥር ለኛም ነው ያነቡት ለከበበን ችግር በሰውኛ እይታ ትኩር ብሎ ላየ ላገር አልቅሰዋል ላመማት ኢትዮጵያ ላልዳነችም ብዬ አሁን ካለንበት መከራና ስቃይ መጪው እንደሚብስ
ታይቷቸው ይመስላል ፊታቸው እንደዚህ ማዘኛ ነው ክስክስ እስኪ አንድ ሆነን እንዋደድና በላውን እንመልስ ለህሊና እንኑር እናውልቅ ያውሬ ልብስ ሰው መሆን ይቀድማል ሰው ቁም አይደል ያሉን ሰው መርንድሪስ በሉ ሞት ሳይቀድመን እንቆየው ሰኩነን ብዙ ሃይማኖቶች ቢኖሩም በዚህ ዓለም እኚህን አባት ግን ከቶ ሚዘነጋ ሚራሳቸው የለም የአንድነት አባት የሰላም መካሪ ታላቅ የእርቅ አባት የሀገር ተጠሪ እነሱ የሚወዱኛም እንወዳቸው እስኪ እኚህን አባት ነፍስ ይማር ይያልን የእረፍት ቀንን እንመኝላቸው ነፍስ ይማር አባቴ በሃይማኖት በእምነት ተለያይተው ሳሉ ብፁዕ አባታችን ለምን ያለቅሳሉ በእርግጥ አንድነትን ፍቅርን ለሚሰብኩ ለኛ ሙፍቲ ሐጂ ለታላቁ መመረም ባያፍስሱ እንጂ ይግለጡ አቃቁን እውነት ይመስክሩ የልዩነት ገመድ እንዳልሳሳክሩ ይናገራልን በው ወንጌል ሆኖ ለዓለም ተጽፎ የሚነበብ ታይቶ የሚታለም ይሄ የምታዩት እንባ ብቻ አይደለም نور مسكينة بجلس تلف كارتا عنده منجس فرمو ستوى لباجو ቅዱስነታቸው ለተቀዳሚ ሙፍቲ አለቀሱላቸው አነቡላቸው ይሄንን ፎቶ ሳዩ ማርያምን እንዴት እንደከፋኝ ተጠይቁ ተቀዳሚ ሙፍቲ ሀገራቸውን የሚወዱ ሰውን የሚያከብሩ ህሊናቸውን የሚፈሩ ደግና ንጹህ አባት ነበሩ ሁላችሁም ኦርቶዶክሳውያን ለክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ያላችሁን ፍቅርና ክብር ኮሜንት ላይ አስቀምጡልኝ የቅዱስነታቸው የፓትርያርካችን በረከታቸው ጸሎታቸው ከኛ ጋር ትሁን ሐጂ ሙፍቲ እንድሪስን ደግሞ እግዚአብሔር አምላክ ነፍስ ይማርልን አወይ ሞት ክፋቱ ለሚያንኳኩ ሁሉ በሩ መከፈቱ በደም ተመልከቱት እንግዲህ እኛ አባታችን ማለት ነው የሐጂ ዑመር ሙፍቲ የቀብር ሽኝት ስነ ስርዓት ላይ ተገኝተው እንደዚህ ሲያነቡ ታይተዋል ይህ ምስል በምንም የማይገለጽ የሚገርም ምስል ነው ሁላችንም ሰውነት ይቀድማል እነዚህ አባቶች የተለያየ እምነት ላይ ያሉ አባቶች ናቸው ነገር ግን እንደዚህ ሊተዛዘኑ የቻሉት እንደዚህ በሙፍቲ ሞት ላይ ሊያዙን የቻሉት በምን ምክንያት ነው ብለን እናስብ ሁላችንም ብፁዕ ወቅዱስ አቡነ ማትያስ ረጅም እድሜና ጤና ይስጦት ይህ ፎቶ ብዙ ነገር ይናገራል ማንኛውም ይህ ምስል ቲክቶክ ገጽ ላይ እንዲቀመጥ ስለፈለኩ በጣም ስለወደድኩት ነው የመጣሁት ምን አይነት ስርዓት አልባነት ነው ምን አይነት ቆሻሻነት ምን አይነት እናት ብትወልዳችሁ ነው እርግማን ያለባት አባት እርግማን ያለባት እናት ካልሆነች በስተቀር በዚህ ሰዓት እንኳን ሰብር አድርጋችሁ መቀመጥ እማትችሉ ዝም ማለት እኮ ይቻላል በዚህ ልክ ጥላቻ ምን አይነት ተርቢያ ምን አይነት ጭራሽ ከእስልምና አስተምህሮት ውጪ የሆነ ነብዩ ሰለላሁ ዐለይሂ ወሰለም አይሁድ ሞቶ ለአይሁድ ያለቀሱ ነብይን እንከተል ሰዎች ነን ነው የምትሉት እናንተ አሁን ሙስሊሞች ነን ልትሉ ነው እስልምናን ነው ምንወክለው ልትሉ ነው አደብ ይዛችሁ ምን አይነት ፋብሪካ ነው የሚያመርታችሁ እናንተን በፋብሪካ ነው የምትመረቱት እንደ ሰው እንደ ሮቦት እየተገጣጠማችሁ የምትፈበረኩ አይነት ሰዎች ካልሆናችሁ በስተቀር እንደዚህ ቆሻሻ የሆነ መርዝ የሆነ لا حول ولا قوة إلا بالله العظيم ايوت درسو باچو ايوت ሌላ ምንም ማለት መራችሁናል ምርር አርጋችሁ እጅ ነካሽነታችሁ እና ስለናንተ እናዝንም እኔ አሁን ብቻዬን የምከራከር ሁሉ ጊዜ የምቃወማለሁ ብቻዬን ጠምብታችሁናል እንዴ ወደየመጣችሁበትና ወደየሲኦላችሁ ተከፋፈሉ ይሄ ጅምር ነው ይለቅ እንደዚህ ይያለ ወንጌል ስተት ካለ ወንጌል ሰባኪ ምንድነው አስጠያፊ ነው እንደዛው ነው ይሄም እና በየተራ ይደረሳችሁ ጥምባችሁ መሮናል አዲስ አበባ ነው ለማንኛው ሸገር ሲቲ ኦ የስ እንዴት ቤታቸው ላይ ይቀበራሉ ያላችሁ ቲፎዞቻችሁን
እንዲረብሹ ነዳችኋቸው። ሰው እንዳይረበሽ ተብሎ ማስረጃ ሲሰጣችሁ ቦታው የቀብር ቦታ እንደሆነ ማስረጃ ስታዩ እስካሁን ለምን ሰው አልተቀበረበትም? እውነት ከሆነ እንዴት አሁን እነሱ አቅላችሁ በቃ ሌላ ጤነኛ ነገር ቀጥተኛ መንገድ አያስብም? እንዲ ድንቁር ብላችኋል። ከቻልክ አላህ ይዘንላቸው፣ አላህ መልካም ስራቸውን ይቀበላቸው ብለህ ማለፍ ትችላለህ። ካልቻልክ ደግሞ ዝም ብለህ ስክሮል አድርገህ እኮ ማለፍ ግዴታ እኮ አይደለም መሳደብ መናቆር። አንተ የእውነት የሱና ሰው ነኝ የምትል ከሆነ ሰይዳችን እንደዚህ ነው ያስተላለፉልህ፣ እንደዚህ ነው ያስተማሩ፣ የሞተን ሰው ተዛለፍ ነው ያሉህ። ባይሆን በዚሁ አጋጣሚ የኦርቶዶክሳውያን አባቶች፣ የሃይማኖት አባቶች፣ ወንድሞቻችን፣ እህቶቻችን ትክክለኛ የሰውነትን ማንነት አሳይታችሁናል። በጣም እናመሰግናለን። ከምላችሁ በላይ ሰው ናችሁ። የሰው ጭንቅላት ነው ያላችሁ። እናመሰግናለን። እናንተ እካኮች ግን በእስላም ስር የተጠለላችሁ እካኮች እካካችሁን አላህ ያራግፍላችሁና የሰውነት ባህሪን ልበሱ። ደደብ ናችሁ። በጣም ድድብ ያላችሁ ደደብ መሪዎቻችሁም ደደብ በደፈና የምትመሩ ተመሪዎችም ደግሞ አይናችሁን ግለጹና እዩ። አንድ ሰው አይንዳችሁ። አትደድቡ፣ አትከኩ፣ አትቁሻሹ። ድፍን ድሬዳዋ ሐዘን ላይ ነች። በፍቅር በደግነትና በመልካምነት ላለፉት ከ20 ዓመታት በላይ የድሬዳዋን ህዝብ ሲያገለግል የነበረ ዶክተር አብዱ ህይወት አልፏል። ቪዲዮን ኮፒ ሊንክ ሼር ያደረጋችሁ የዚህን ሰው መልካምነት ለመላው ለኢትዮጵያ ህዝብ አድርሱልኝ። ይህ ሰው ተወልዶ ያደገው አዲስ አበባ ውስጥ ነው። በአዲስ አበባም የከፍተኛ ትምህርቱን እንዳጠናቀቀ ጎንደር ዩኒቨርሲቲ በዶክትሬት ዲግሪውን ያገኛል። ከዛም በኋላ በውስጥ ደዌ ስፔሻሊቲ ከጥቁር አንበሳ ሆስፒታል ይወስዳል። በሻሸመኔም ለ1 ዓመት ያክል በህክምና ካገለገለ በኋላ አሁን ላይ እንደ ልጁ ይወዳት ወደ ነበረ ወደ ድሬዳዋ ያመራው። በዛም ድል ጮራ በተባለ ሆስፒታል ነው ለረጅም ዓመታት ሲያገለግል የነበረው። ዶክተር ለመታከም ገንዘብ ግዴታ አይደለም። እንደውም አንዳንዴ ከሌላችሁ ከኪሱ ያወጣ መድኃኒት እየገዛም ይሰጣል። አትድረሱ የሚል አይነት ሰው በፍጹም አልሆነም። እንደውም ከሱ ክሊኒክ እኩል የተከፈቱ ክሊኒኮች ወደ ሆስፒታልነት አድገው የሱ ያላደገበት ምክንያት ምንድነው ቢባል ብዙዎችን በነፃ ስለሚያክም ደግነት ነው ምክንያት ተብሎ ይነገራል። ታዲያ የዚህ ታላቅ ሰው ህይወት አልፎ ድፍን ድሬዳዋ አዝናለች። የቀብር ስነ ስርዓቱም የሱን ክብር በመጠነ መልኩ መላው የድሬዳዋ ህዝብ ከንቲባው በተገኘበት ቦታ አስቀብረዋል። መኖር ማለት ገንዘብ መሰብሰብ ብቻ እንዳልሆነ በህይወት ኖሮ ያሳየን ታላቅ ሰው ነው። ልናከብረው ይገባል። ከሱ በተመሳሳይ ሙያ ያላችሁም ሰዎች የሱን ህይወት ድገሙት ብዬ